የተወዳጁና የእውቁ ኮሜዲያንና አርቲስት ወንዶሰን አውራሪስ የቀብር ስነ ስርዓት በዛሬው ዕለት በቅድስት ሥላሴ ካቴድራል የቀብር ስነ ስርዓቱ በሚፈጸምበት ጊዜ ቤተሰቦቹ፣ ጓደኞቹ፣ ወዳጆቹ እንዲሁም መላው አድናቂዎቹ በቦታው ተገኝተው ታድመዋል፣ አልቅሰዋል። እጅግ አንጀትን በሚበላ መልኩም ሀዘናቸውን ሲገልጹ ተስተውሏል። ከሁሉም በላይ ደግሞ የልጁ ነገር እጅግ አንገብጋቢና የሚያሳዝን ሆኖም ተመልክተነዋል። እቺ ብቸኛ ልጁ በዚህ እድሜዋ የአባቷን ሞት እንዲህ አምኖ መቀበል አቅቷት ስቅስቅ ብላ ስታለቅስ የሆነችውን በዚህ መሰናዶ ላይ የምናሳያችሁ ይሆናል። ጓደኛ ስራ ላይ እያለን ከት ከተባለ የመጀመሪያው ስራ ስልክ አውጥቶ ለልጁ መደወል። ስለዚህ ወንደሰን ልጁን ለማሳደግ ለቁም ነገር ለማድረስ የሚቻለውን ጥረት ሁሉ ሲያደርግ የነበረ በመሆኑ ይህንን ኃላፊነት ደግሞ የምንረከበው የሙያ ጓደኞቹ፣ አብሮ አደጎቹ፣ መላው የጥበብ ወዳጆች ናቸው። ህዳር 21 በሚወዳት እመቤታችን ዓመታዊ የክብሯ ዕለት በተወለደ በ49 ዓመቱ ከዚያ ዓለም ድካም አርፏል። አንስቶ ስሞ አቅፎ የማይጠግባት የአንዲት ሴት ልጅ አባት ነበር። ልጁን በምን ያህል መጠን በምን ያህል ሁኔታ እንደሚወዳት ሁሉም የሚያውቀው ነው። ሰላም ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ተረፍረፍ ይበልልኝ። እንዴት ናችሁ? እንግዲህ ተወዳጁ አርቲስትና ኮሜዲያን የሆነው ወንድማችን እንግዲህ ነፍሱ በአጸደ ገነት ትረፍ በዛሬው ዕለት የቀብር ስነ ስርዓቱ ተፈጽሟል ማለት ነው። በጣም ያሳዝናል። የእውነት ልጅቷ አንጀቴን እንደሰበረች ልነግራችሁ አልችልም። በጣም ከሚባለው በላይ ልብ ይሰብራል። እንደዚህ በህፃንነት የ9 ዓመት ልጁና አባትን ማጣት ማለት በጣም ከባድ ነው። ያማል ከሚባለው በላይ ማለት ነው። እና እንጃ ብቻ እውነት ህፃን ሆኖ ቤተሰብን ማጣት በጣም ከባድ ነው። እንግዲህ ሁሉም እንደምታዩት ልብ በሚሰብር እዚህ ጋር ልጅቷ እኔ አባት እናቴ አባቴ ትላለች። አባብዬ በጣም ነው የምታሳዝን። እውነት ልብ ነው የሚሰብረው። እዚህ ጋር ደግሞ ያስጠሉኝ እነዚህ ሰዎች የሚስቁት እውነት በጣም ያሳዝናል። ይሄ ካሜራ ማያወጣው ጉድ የለም። አልቻለችም ባለቤቱ። እግዚአብሔር ነፍስን በአጸደ ገነት ያኑረው። እንግዲህ ሌላ ምን ይባላል? እንደ ሞት ክፉ ነገር የለም እና ክፉ ከሚባሉት ነገሮች ውስጥ ሞት ነው። የሰው ልጅ የእውነቴን ነው የምላችሁ፣ በጣም ሞት ስም አነሰው። ምክንያቱም ለምን ካላችሁ እኔ እንጃ፣ ውስጣችሁ በቃ አላቅም፣ ከባድ ነው። ብቻ እንዲህ ነው ተብሎ የሚነገር ነገር አይደለም። ክፉ ከምትወዱት የማይመለስ የመጨረሻ ማለት ነው እንግዲህ ሞት ማለት። እኔ በጣም ልጅቷ ልቤን ስብር ነው ያደረገችኝ። እኔ እናት አያምጣው ነው፣ ሌላ ምን ይባላል? እንፈረደባት እውነት። አቤት አምላኬ፣ ምን አለ ግን እንትናችን ቢያምር፣ እውነት ስራችን ቢያምር፣ ጥሩ ነገር ብንሰራ በቃ በእንደዚችው። አሁን እንግዲህ እንደተሰማው ከሆነ የስኳር በሽታ እንዳለበት ይታወቃል። ግን ይሄን አክል ታሞ አልጋ ላይ ቤት ውስጥ የቀረ ታሞ ታከመ ምናምን አይደለም። ቼክ ለማድረግ ስኳር አለብኝና ልቤን ትንሽ ድክም ያደርገኛል፣ እንደ ልብ ድካም እያለ እንግዲህ አሁን ዛሬም ላይ ሲነበብ እንደሰማ ነው በትንሽ ህመም እንደ ድንገተኛ አሟሟት ነው የሞተው ማለት ነው። በድንገት ነው በቃ በእግሩ ሐኪም ቤት እንደሄደ ስኳሩን ቼክ ላድርግ ብሎ ሄደ።
በ21 የእመቤታችን የቅድስት ድንግል ማርያም ዕለት እንግዲህ ጽዮን ማርያም በ21 ይዛለት ነው ህይወቱ ያለፈው ማለት ነው። የቀብር ስነ ስርዓቱ እንግዲህ ዛሬ ነው የተቀበረው። ለምን እስከ ዛሬ ቆየ ብትሉ ዛሬ 25 ነው። ምርመራ ምናምን ተብሏል። እንግዲህ ጤነኛ ሰው ሲሞት በሚያሳዝን ሁኔታ ቀብር እንኳን አይቀበርም ቶሎ በድንገት የሞተ ሰው ማለት ነውና ዛሬ 25 ነው። በ21 የሞተው በ25 ነው የተቀበረ። ለ4 ቀን እንግዲህ አስክሬን ምርመራ ለምንድነው ይሄ የሆነበት ተብሎ ነው የቆየውና ይሄም የሆነበት ደግሞ ሲሄድ ሰላም ነው የሄደ፣ በእግሩ ነው የሄደ። በነገራችን ላይ እነዚህ አርቲስቶች ከዚህ በፊት እዚህ ይላችኋል ማን ነበረ እንደዚሁ ሐኪም ቤት በእግሩ ሄዶ ህይወቱ ያለፈው ታምራት ነው አይደል? እና ምንድነው ብዙዎቹ እውነት የሚወጓቸው መርፌ ያለ እንደሚባል ነገር ጥያቄ ሰው ላይ እየፈጠረ ነው ያለ። እቺ ያሳዝናል። እግዚአብሔር ወይ ሁላችንም ነፍሳቸውን በአጸደ ገነት ያኑረው። የሰው ልብ ስብር ነው የሚያደርገው። ያሳዝናል በጣም። እና በእግሩ ነው የሄደ። 4 ቀን አስክሬን ምርመራ ውጤት ተብሎ ምን ተብሎ ከዛ በኋላ እንግዲህ ተቀበረ። በ21 ያለፈው በ25 ቀብር ስነ ስርዓቱ ሆነ። ምክንያቱም መመርመር ስላለበት ዝም ብሎ አይቀበርም ጤነኛ ሰው ህይወቱ ሲያልፍ ማለት ነው። ያሽ እንግዲህ አንድ ልጅ ነው ያለችው። እሷም የ9 አመት ልጅ ናት። የእሷም ልብ ተሰብሯል። እናትም እንደዛው ቅስም ይሰብራል ከሚባለው በላይ። እግዚአብሔር ያጽናችሁ፣ ነፍሱን በአጸደ ገነት ያኑረው። እግዚአብሔር ጽናቱን ይስጣችሁ ለሞላ ቤተሰቦቹ። ያማል። አምኖ መቀበር ራሱ ይከብዳችኋል እንደዚህ ድንገት የሆነ ነገር ሲሆን ማለት ነው። ስሞ አቅፎ የማይጠግባት የአንዲት ሴት ልጅ አባት ነበር። ለቤተሰቦቹ፣ ለጓደኞቹ፣ ለሙያ ባልደረቦቹ፣ ለአድናቂዎቹ ፈጣሪ አምላክ መጽናናትን ያድልን። እንግዲህ ወደዚህ ስንንቀሳቀስ በተለያየ ምክንያት ያው እንደምታውቁት